የእግዚአብሔር እንትኑ እውነቱን ሲያሳያቸው ቤሩት ያለ ህዝብ ተጋለጥ ስትባል ነው ምድረ ደንቆሮ ቤት ውስጥ እዛ ሀገር የተሰበሰባችሁ ደንቆሮ ኧረ በስመ አብ ቤታየው ቢቸግራት በክብር ይነፉ ትላለች እሳቸው ግን ወይኔ ምን ባለጌ ናቸው ግን ቤሪቶች እኛ የዱባይን ተስተካከለ ስንል ዘብር ገብርኤል ሄደው እነዚህ እንደገና ሌላ እነዚህ ዘብር ገብርኤል ሜዳ አለባቸውና መጠመቅ ነው ያለባቸው እኔ ደግሞ ያወዛገበችኝ ገነት ናት በየ5 ደቂቃው አላህ ይፍረድና ገብርኤል ይፍረድ ነው የምትለው ባለፈው ሪች እንዳይ ተምታቶባታል ሁሉም ተምታቶባችሁ ደግሞ ሁሉም አላህ የሚላሉ ገብርኤል የሚላሉ ሁለቱም ነው የሚጠው ሃይማኖታችን እና ደግሞ ያውልሽ አሁን ሮሚ ይሄን ሰምተን ሮሚ ያውልሽ እኔ ጋር አሁን የደረሰኝን ላሰማሽ ደግሞ እስቲ ወይ ዘንድሮ የሰገጤ ማት ተሰብስበ ያረም ጠንቋይ ጋር ትሄዳለህ سمي رومي كيف البولس الثاني راحت كبتهم بالبحر ما في شيء انا سريع عندي ما في انا ما بشتغل مع الشيطان لكن خليها تروح تشتغل مع الشيطان ما تجي لعندي خلص ما بقى تجي لعندي ايه خلص قولي لها ما تجي خلص ما تشتغل عندي خلص هلا بنحيي هيدا خلص اوكي ما بقى تجي طيب ليش هي من يومين قالت لي بلشي لي اعملي لي واحد ليش قالت لي اعملي لي ليه لا تدفعني مصاري وتقول لي اعملي لي بس قولي لي ليش قالت لي اعملي لي فيك تقولي لي بعدين ليش انت عم تحكيني مش هي عم تحكيني ما عم بتقولي لي ما في حدا معها ليه ما هي عم تحكيني توني بالا كورفات دورو ጓደኛዬ ሽራርጌ እስከያት ነበር እንዴ ያቺን ፊካ ኮት ለማጣፋሽ ወናሽ ጓደኛዬሽን አርገን እንልክላት ነበር ወደሷ እንድታየው አታታለች ግን ወይላታይ ትችላለች እንዴ አለቻት እዛው ሀቢባ ሰለ ወደጂ የውሻ ዘር አይደለችም እንቁርቲና ዝቆሮ ማለቻት እኮ ሹቢቲ አይንሳ ማራኔ ሚያለው እናንተ ሚያለው ይችላል እንደዚህ አይነት ቦታ አልሄድም ውሸት ነው አይችሉም እንደውም አይችሉም ውሸት ነው ምን የሚሰሩት ነገር ውሸት ነው ያው አንቺ ዛሬ ስሚ ማሚ ስሚ እዚህ ጋር አልሄድም ውሸት ነው አይችሉም እንደውም አይችሉም ውሸት ነው ምን የሚሰሩት ነገር ውሸት ነው ያው አንቺ እዛ ሄደን አሰራን አንቺና ልጁ ተለያያችሁ አይሰራም እንደዚህ አይነት ነገር ያው እዛ ሄደን አሰራን እኔና አንቺና ልጁ ተለያያችሁ እንደዚህ አሰርተው ቲክቶክ ላይ እየዋሸኋቸው አይደለ እየዋሸኋቸው አይደል ጊፍት የሚሰጡኝ እንግዲህ እኔ ታውቂኛለሽ ውሸት አጋጣሚ የሚገጥምላቸው እኔ ሮሚ ጊፍት የሚሰጡ ሰዎች እና በተለይ ጊፍተሮች አይመለከተኝም ነገሩ ስለነሱ ናቸው እንጂ ውሸት ነው እባክሽ እንደዚህ አይነት ቦታ አልሄድም ወይ መድኃኒዓለም አረስቴ በእናትሽ በክት እሺ እንዴት እንዳስጣላችን እግዚአብሔር እሷን መብቃ ብትመጣ ብሬ ብዙር እንዴት ቲሸርት ይጀርበኝ እኔ እየበሰበሰ ምን ነው ቤቴን ቁጭ ብዬ አልቻልኩትም ሙቀቱን በእናትሽ እና ሀሳብሽን ሰብስቢ ጓደኛ ሰላይ ለማንም ሳያውቅ አሪፍ ነው በቃ ጸበልሻው አሪፍ ነው ሀሳቡ እሱ ብዬሻለሁ እሱ ከፍለለ ይከራይ ብቻ እስቲ እና ሮሚ ልንገርሽ እኔ ሳሪ ላይ ወይ ሙኒት ላይ ቅርበታችንን ታውቂያለሽ ወይ ሳራ አልሀበሻ ላይ እነሱ ላይ እንደዚህ አይነት አድርጌ ገነት የሆነ ኑሮ ከምኖር ሸርሙጣ ሆኜ ስጋዬን ሸጬ ከማልፈልገው ወንድ ጋር ሸርሙጬ ብኖር ይሻለኛል ይሄ ማለት ሮሚ እግዚአብሔርንም አይኑን ማጥፋት ሁሉም የኃጢአት ትንቅና ትንሽ የለውም ግን የሚሰራን ሰው በዚህ ደረጃ ሱሱ የምትባለው ልጅ ጸጉር ሸጣ የማንን ፎሮፎር አጥባ ለምትኖር ሴት በዚህ ደረጃ ቀንተው ሰርቶ መኖር እየተቻለ ማለት ነው አሁን እነዚህ በእነዚህ ቆሻሾች ስንት አንገታቸውን ደፍተው ልጃቸውን የሚያሳድጉ ስንት ቤሩት ላይ ያሉ ጀግና ሴቶች አሉ ቤሩት ብላችሁ ራሱ አትጥሩ እነዚህ ብቻ ስማቸውን ጠርታችሁ ነው መናገር ያለባችሁ ቤሩት የሚኖሩ ልጆች ኮመንት ያደረጉ ቤሩት ኖርማል ነው ይሄ ኖርማል ነው እያሉ ራሳቸው ነው የሚናገሩት ያሉት ኖርማል ነው እያሉ ቤሩት ብለን እንድንጠራ ያደረጉን እነሱ ናቸው ቤሩት ኖርማል ነው ይላል በጣም ቸግሮኛል ወይ ዘንድሮ
ራሔል ቤት ጉቺና ቤታዩ የገባችሁት ሄዳችሁ ጸበል መጠመቅ አለባችሁ። እሷ ቤት የገባችሁ እኔ የሆነ ጊዜ አንዴ ነው ራሔል ቤትና በቀደም የጸቡ ሰዓት የገባሁት የሆነ ጊዜም እንደዚህ ትከል ከዛ ደግሞ እኔ ኢትዮጵያ ራሱ ሄጄ መጥቻለሁ። በስማሙል እኔ ቀልድም ነበረ የሚመስለው ሁሉም ሰው ቀልድ የሚመስለው ቀልድ ነው። እንደውም እኔ ጋር ይኸውልሽ ሰንዬ የምትባል ልጅ አለች ዱባይ የምትኖር ከአንቺ ጋር የተጣላችሁ እሷ ምን አለችኝ? ሮሚ ፍራይዴ እኔ አንቺ ቤት ልቀልድ ሲኒና ጀበና ይዤ መጥቼ እንደዚህ ይታየኛል እያልኩ አለችኝ ስትለኝ ቆይ የጋብቻውን እንትን ብለን የምናጋባ ጊዜ እናረጋለን አልኳት ሰንዬ። ከዛ በኋላ እቺ ሴት ጀመረች ሮማን ስራዬን አስበላሽኝ የሆነች ልጅ ጀመረች ራሔል ምን የምትባል። እኛ እየቀለድን ነው እሷም ቀልዷን ነው። ለካ ራሔል ግን በስነ ስርዓት ጠንቋይ ቤት ትሄዳለች። በቀን 10 ስመላለስ ነው ሰው ሳድረስ ስመልስ የሚፈልግ ሰው ሲኖር ይዤ ሄዳለሁ አለች። አረብ አግብተው ባላቸውን ሰምተሻል? አንዷ ደግሞ ትናንትና የሆነ ቤት የምትናገረው ባላቸው ለሽንት ራሱ እቃቸው ልሙጥ ብሎ ነው አሉ የሚተኛው አሉ። ለእሷ ካልሆነ ይኮላሻሉ። ሮሚ እኔ የሆነ ጊዜ ዘብሬ ሄጄ ልንገርሽ እግዚአብሔር ነው የምታውየው በጣም ጎበዝ ሰራተኛ የነበረ አሜሪካን ሀገር ዶክተር የነበረ በጣም ብዙ ጊዜውን ታውቂያለሽ። ከዛ እዚህ ቤሩት የሚባል ሀገርና ዱባይ መጥቶ እንደዚሁ አቀውሰውት አጨልለውት ሰውየው ዘብር ነው ያለው። በቃ እቃው ሁሉ ጠፍቶ ምናምን እግዚአብሔርን ማጫው ውስጥ እንዲገባ እያደረጓቸው እሷ ጋር ሲመጣ ብቻ እንዲቆም ለሽንት እንኳን ሊሸኑ ሊይዙት ሲሉ እቃቸውን ሙልጭ ብሎ ይጠፋላሉ። ባላቸው ላይ ያሰሩ ቤሩት የምትባሉ እድሜያቸው ያጠረ ወንዶች ላይ ያሰራችሁ የወንዶች እቃ እንዳይቆም ላንቺ ብቻ እንዲቆም ሌላ ቦታ ሲሄድ ልፍስፍስ ብሎ እምብርቴ ውስጥ ሙቀት እንግዲህ እቃ ውስጥ ያስገባም ብርድ ነው። የቤሩት ሙቀት እንኳን ሊያስገባ እርኩሶች ጠንቋይ ቤት እየሄዳችሁ የባላችሁን እቃ እምብርት ውስጥ እንዲገባ የምታደርጉ አፈር ብሎ አፈር ያስበላችሁ ወንዶቹ በሰሙ ወይ ዘድሩ ሮሚዬ ወንዶቹ አልጋ ላይ በጣም ጎበዝ ሆነው አንድ ያያዋቸውና ከዛ ሄደው እቃቸው ትንጥዬ እንድትሆን ያስደርጓቸዋል። ያችን እቃ ለነሱ ብቻ እንድትታዘዝ ነው የሚያደርጓቸው አሉ። ሲያወሩ እኮ እቃቸው ከነሱ እንዳይሰራ በጾም ምድር እግዚአብሔር አምላክ እነዚህ ያሉ እንዴት እንጾማለን? ሰርተን መማር አለበት ህዝቡ። እግዚአብሔር አምላክ የወዳችንን ታውቃለህ። በጾም ምድር አላጾምም አሉን እኮ አላጾም አሉ። አሁን ሼሆችም ሁሉም ጸሎት ማድረግ አለባችሁ። የሃይማኖት አባቶችም ጸሎት ማድረግ አለባ። እንግዲህ ሮሚ ምን ያህል ሰይጣን ለተወሰነ ደቂቃ ፓወር እንዳለው የምታውቂ እቃቸው የወንዶቹ እቃ ውስጣቸው ነው የምትወሸቀው። በቃ ሰልክ ሪሞት እኮ ሰይጣን እኮ መስጊ ስልጣን ተሰጥቶታል እኮ ምድር ላይ ስልጣን እኮ ተሰጥቶታል። መላኬ ነበር እኮ ወዳንተ የመጡትን ሳጥናኤል እሱም አባቶች ምን ይላሉ መሰለሽ? አባቶች ምን ይላሉ መሰለሽ? በምሳሌ ሲያስተምሩ ወዳንተ የመጡትን ወደኔ የሚመጡትን አታሰናክልብኝ ብሎታል ፈጣሪ ይላሉ። እነዚህ እንግዲህ ምን ያህል እኔ ሮሚ እናቴ ትሙት በቃ አሁን ቅጥል እያደረጉኝ ያሉ ሴትዮዋ ናቸው። እኚህ ባለጌ ሴትዮ በቃ እኔ ትኩረት ያለው እሳቸው ጋር ነው። የልጅቷ እናት የልጅቷ እናትማ ምናምን ይባላሉ። በክብር ይነፉ ብላለች ቤታዮ። እሳቸው እግዚአብሔር መድኃኒዓለም እንደው የፈጠረኝ ንጉስ ልጅቷ አንቺ ከደረሽ በኋላ ስንት ኢትዮጵያ ውስጥ አዲስ አበባ ላይ ልጅ ሲደርስ እኮ ይሄ የሚያስሩትን ጨሌ የሆነ ጉላንጉል ምናምን አስትተዋል። ብዙ ልጆች አሉ እንዲህ የሚያረጉ በየሰፈሩ አዲስ አበባ እኮ እናውቃለን። የማይመለከታቸውን በዋህነት ባለማወቅ ባለመማር የሚያረጉትን ማስተው ትችላለች። ለእናቷ ደውላ ከቤሩት ድረስ ለሰው ጠንቋይ ታደርጋለች። እሱን ተይ ሮሚ፣ ሲጀመር ራሱ ማለት ነው ልጅቷ ከቤሩት ኢትዮጵያ ገብታ ነው የመጣችው። እኔ ደግሞ ጥርጣሬ ማንም ምን የሚበል ያንን መድኃኒት አላጠጣኋትም ደፍቻለሁ አለች እንጂ እችን ምስኪን ከርታታ የልጅ እናት ልጅ አሳዳጊ ሱሱን አጠጥተዋታል። አሁን ጸበሌዳ እግዚአብሔር እንጂ ጸበሌዳ ዘብር ሙስሊም ናት። ጸበል ብትሄድ ይሻላል።
ሙስሊም ናት። አረ ሙስሊም ናት። አዎ እንትን ቁርአን ይቀራላት። የእነሱም እኮ ቁርአን አላቸው። ይቀራላት። ተሂዳ አራ አላቸው እንዴ